ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራ ቁጠረኝ። በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራበት፣ በመስቀል ዕርፍነትም ልቡናዬን ሲሆን መጡ ነባል ነበረ ነገደባቸው አሸነፍ ካልቀረ ደሞ ተዚህ ወዲያ ተወዲህ ጎንደር ካንቺ በፊት ያደርገኝ ከእንግዲህ እናተዋ ጎንደር እጀዘረጋችው ዘነበች መሸሻ ወልዳዬ ሳመችው ምድር ቀዝቀዝ ሲል ከላይ እያሞቀው ይኸው ቀብረር ብሎ አሞራው ጠበቀው። ለአዶናይ አዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ሽልማት እንዲሁም ቲክቶከር ነፍስ 20 ሚሊዮን የኢትዮጵያ ብር ከነ ሙሉ ወጪው። አብይ አህመድ ስርዓት በጣም አሁን አሽቃባጭ ሆነው ያገኘኋቸው ያለው የትግራይ ቲክቶከሮች ናቸው። ለምሳሌ አንዱ አዶናይ አንድ ተራ ቲክቶከር መጣና ይሄ ሁሉ ወከባ ለምን አስፈልገ? ጭራሽ ዳንኤል መስጊድ መስራት አለብህ። ሁላችንም መስጊድ ሐላባ ላይ እናሰራለን። በምንም አይነት መንገድ ይሄ ልጅ የተናገረው ነገር ልክ ሊሆን አይችልም። ዛሬ ያያችሁት መንሱር ሚስተር ፕሬዝዳንት ብላችሁ እንደምትመጡ እርግጠኛ ነኝ። Champions! Arsenal Mizeno El Kauli! አርሰናል ዋንጫ በላ ብሎ መንገድ ከዘጋ ይሄ ችግር አለ። ነግራችሁ ነበር። ኢትዮጵያኖች የአይኪው መጠናቸው ከ60 በታች ነው። የኢትዮጵያዊን በግን የሚበልጠው ባንድ ነው። ኢትዮጵያዊ በግ የተባለን እንስሳ በአስተሳሰብ የሚበልጠው ባንድ ፐርሰንት። ሞት አንተ ደግሞ ንፍጣም በግ ነህ። እኔ በህይወቴ አንተ ንፍጣም በግ ደግሞ አይቻላልም። ኳስ እኮ የስሜት ጉዳይ እኮ ነው። ብዙ አርሰናል ደጋፊዎች ኳስ 20 ዓመትና ከዛ በላይ አይተናል። አርሰናል ሻምፒዮን ሲሆን አደባባይ ላይ ወጥተን ደስታችን ገለጽ። ምን ችግር አለ? መንግስት አገረበሻቸው አላለን፣ መንገድ ዘጋቸው አላለን። አንተ ግን አንድ ወንበር ላይ ተጎልተ የኢትዮጵያ ሕዝብ ደንቆሮ ሆኖ አይክ ከበግ ያነሰ ነው ትላለህ እንዴ? አንተ ሁሉም ያልክ ደደብና ደንቆሮ ስለሆንክ ነው እንጂ አንተም እኮ ኢትዮጵያዊ ነህ። አንተ ከኛ የምትለየው ምንድነው? አንተ ዲያስፖራ በግ ነህ። እልም ያልክ ንፍጣም በግ መሆን ነው ከኛ የሚለይ። ሌላ ምንም የሚለይ ነገር የለም። በነገራችን ላይ ሞት አንድ ነገር ልንገር። አንተ ከኢትዮጵያ ወደ አሜሪካ ስትሰደድ ወይ ሊቢያ ላይ ወይ የሆነ ሀገር ላይ አንጎልን ጥላል መታ አንጎልን ፈልግ። እዚህ ላይ መጣ አትግማማብን። አብዛኛው ኢትዮጵያ ወጣት ኳስ ያለው ኳስ ይዝናናል። ያ ፓሽን እኮ ነው። እኛ ኳስ አይደለም ያንተን ማይረባ ንግግር ስናዳምጥ ነው ሌለ እንዴ? ምንድነው መተህ እዚህ ጋር መደባለቅ? ኳስና ፖለቲካን አታገናኝ። በቃ አትግማማ። የምሬ ነው። እኔ እንዳንተ አይነት በግ ደግሞ አላየሁም። ያንተ አይኪዋት ከላም ራሱ ያንሳል። አንተ ላም ነህ። እንዴት እንዳስጠላኝ። የሐረሩ አፓርታይድ መንግስት ላለፉት 35 ዓመታት ሚሊዮኖችን ለሚዲያ ፕሮፓጋንዳ እየመደበ ሐረር የመቻቻል የፍቅር የሰላም ከተማ እያለ ግን ውስጡን ጥቁር ጣሊያን የሚሰራውን ግፍ ነበር ሐረር ከተማ ህዝብ ላይ የሚፈጽመው። አሁን ደግሞ ይሄንን ግለሰብ ኒውስ ዳዲ በሚል የምናቀውን እንግሊዛዊ ዴለንን ሐረር ለማምጣት በደላላው በዚህ በሙሴ በኩል አልቋል። አያችሁ፣ ዴለን ስለ ሐረር ጅቦች አውቆ ራሱ ሊያይ ሐሳብ እንዳቀረበ ተደርጎ ነው ይሄ ፊልም የተሰራው ማለት ነው። ስሙን እናንተ ይሄን ፊልም የተማራችሁበት ትምህርት ቤት እኛ ዳይሬክተር ነበርን አይደለም? ዴለንን ከዚህ ቀደም ተራ ቱሪስቶችን እየከፈላችሁ
የትራንስፖርት የአየር ትኬት ችላችሁ አበል ሰጣችሁ ሐረር አምጥታችሁ አስጎብኝታችሁ እንደምትሸኟቸው እናውቃለን። ሐረር የሚታየው አንድም ነገር የለም። ምንም አንድም የሚታይ ነገር የላት። አለቀ። የሰራችሁት ስራ የለ። እቺን ጅብ የማብላት ነገር ታሽከረክሯታላችሁ። አዚፍ ህዝቡ ጠግቦ እንደሚያድር ነገር ማለት ነው። ሰርታችሁ ከተማ አስጠሩ። በመታመልኩት ጅብ ግን ከተማ አታስጠሩ። ዳንኤል መስጊድ መስራት አለብህ። ሁላችሁም እንደሰማችሁት እንግዲህ የሚለው ጆን ዳንኤል አዲሰነ መሬት ተሰጥቶናል፣ መስጊድ እንስራ ነው። ይሄን ቪዲዮ ክርስቲያን ሙስሊም ቻናል ሁላችሁም ሼር እናድርገው። ትልቅ መስጊድ ሀላባ ላይ እናሰራለን። በምንም አይነት መንገድ ይሄ ልጅ የተናገረው ነገር ልክ ሊሆን አይችልም። ምክንያቱም ክርስቲያኑ ነው መስጊድ ማሰራት፣ ሙስሊሙ ነው ደግሞ ቤተክርስቲያን ማሰራት ትክክለኛ ነገር አይደለም። ምክንያቱም አንተ የምታመልከው አምላክና ሙስሊሞቹ የሚያመልኩት አምላክ አንድ አይደሉምና ቅዱስ ጳውሎስ እንደተናገረው ብርሃን ከጨለማ ጋር ህብረት የለውም ብሎ ተናገረ። አሁን በዚህ ጊዜ ያለን ክርስቲያኖች እንደዚህ አይነት ነገሮችን ማድረግ በጎነት ይመስልናል። በጎነት እንደዚህ አይነት ነገሮችን ማድረግ አይደለም። በነገራችን ላይ እንደው አንተ ትክክለኛ በጎ ሰው ብትሆን በአንተ ሃይማኖት ላይ የሚያስቀድሱበት ሻማ፣ የሚያስቀድሱበት ዕጣን፣ የሚያስቀድሱበት ልብሰ ተክህኖ አጥተው በየቦታው የሚንከራተቱ ብዙ ክርስቲያኖች፣ ብዙ አባቶችና ብዙ ገዳማውያን እያሉ ያን ሁሉ እንዳላየና እንዳላወቀ ዞር ብለህ አሁን ግን እዚህ ጋራ ከሃይማኖት ውጪ ለሆኑ ሰዎች መስጊድ አሰራለሁ ብሎ መናገሩ ራሱን ችሎ ሐሰተኛ ያደርጋል አንተ። ምክንያቱም በአንተ ሃይማኖት ውስጥ እንኳን አንተ የምታመልከው አምላክ እያመለኩ ብዙ የተቸገሩ ቤተክርስቲያኖችና ገዳማት አሉ። ይቅር ገዳማቱን ቤተክርስቲያኑን መጎብኘቱ እንኳን ግለሰቦች እንኳን በአብዛኛው አሉ። እነሱን አብያተ ክርስቲያናት እነሱን ገዳማት ባላጠናከርንበት ባልሰራንበት ቤተክርስቲያኖቹን ባልደግፍንበት ሁኔታ ላይ ብድግ ብሎ በሰው ዘንድ ለመወደድ ብቻ ካለን ፍላጎት መስጊድ ማሰራት ለጅም ፌስቡክ ፔጅ ላይ ግን ኢቲቪ ፖስት ዜናቸው ስለሚመጣልኝ ነው የማየው። ለማንኛውም ዋናው ሀሳብ ምን እንደሆነ ልንገራችሁ። የዴልም ፔጅ ነው ምናምን የሚባል አንድ ቲክቶከር ኢትዮጵያ ውስጥ መጥቷል እና ዜናው ነው በፈጣን ዜና አቀራረቡ የሚታወቀው አሉ። አይሆፕ ልጁ ፈጣን ሊሆን ይችላል። ስለዚህ ምን አድርጉት መሰላችሁ? ይሄኛውን አድዋ ፕሮጀክት ምናምን ከታሳዩት አሊ ዶሮ ላይ እዚህ ገብረ ቁራቻ አንድ መኪና ሙሉ ሰው ታግቷል እና እሱ እንዲዘግብ ቢያንስ እድል ስጡት እና ኢትዮጵያ ውስጥ ያሉ የዜና አቅራቢ ኮንቴንት ክሬተሮች ምናምን ቲክቶከር የሚባሉ ሰዎች ጠቅላላ በኢትዮጵያ ሞትና መከራ ላይ ነጋዴዎች ናቸውና እነዚህ አይነት ነገሮችን ዝም በማለት የማይረባ አስፋልትና ምናምንና ቅጠላቅጠል በማስጎብኘት የሚሻጥሎ የሚያድሩ ናቸው ሁሉ ማለት ይቻላልና በእርግጥ እሱም ቢሆን ኢትዮጵያ ውስጥ የመጣው ተከፍሎት እንደሆነ እናውቃለን። ተከፈለው እግሩ እንደማያነሳ እናውቃለን። ከመንግስት ተከፋይ ነው እሱ። ቢሆንም ያው አጠገቡ ያላችሁ ሰዎች ምናምን ዜና የማቅረብ ፍላጎት ስላለው ልጁ ቢያንስ እንደዚህ አይነት ነገሮችን ያርግ። እኔ ትዝ ይለኛል የዛሬ ዓመት እዚህ ከመምጣቴ ከአንድ ሳምንት በፊት ወደዚህ ከመምጣቴ ከአንድ ሳምንት በፊት ልክ እንደዚህ ሰዎች ታግተው ከዛ በኋላ ሰዎች ተገለው እዛ የተገደሉ ሰዎች ቀብር ላይ ነበርኩኝ። ቀብሬ ነው የመጣሁት እዚሁ ገብረ ጉራቻ ላይ ልክ እንደዚሁ ግድያ ተደርጎ ማለት ነው። እነዚህ አሁን ታግተው የተባሉት አንድ መኪና ሰው እነዚህ ታግተው የተባሉት አንድ መኪና ሙሉ ሰዎች ይሙቱ ይዳኑ አናውቅም። ዕጣ ፈንታቸው ምን እንደሚሆን አይታወቅምና ንገሩት ለዴሌም ፔጅ የፖሊስ መኪና ምናምን የሚያጅብክ ለክብር ካርለም በሉት። እንዳትታገት ፈርተው ሊሆን ይችላል። የሆነ ሰው መጥቶ እንዳይወስድክ ፈርተው ሊሆን ይችላል። የሆነ ሰው እንዳይገድልክ ፈርተው ሊሆን ይችላል የሚያጅቡክ እንጂ ስላንተ ክብር ማንም ግድ አይሰጠውም። እና አጠገቡ በጣም ብዙ ቲክቶከሮች እንዳሉ አውቃለሁና ይንገሩት፣ ቅርቡ አይደሉ ይንገሩት፣ እንደዚህ የሆነ ነው ምናምን ይበሉት። መቼ ከህዝብ ጎን እንደሚቆሙ ባናቅም እነዚህ ቲክቶከሮች ግን ቢያንስ አሁን ሾክ ይበሉት፣ በጆሮ ብቻ አንሾካሽኮ ይንገሩት። በቃ እንደዚህ እኮ አለ ኢትዮጵያ ውስጥ ምናምን ብሎ የማይረባ ቅጠልና ኮንክሪት አታስጎብኙት ለማለት ያለው እና ሜንሽን አድርጉላቸው ለነዛ ቲክቶከሮች ይሄን ቪዲዮ